ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ የግሬድ 9 ሂስትሪ ዩኒት 7 ውስጥ ከሚካተቱ ቶፒኮች መካከል ለዛሬ 7.3 ሪሌሽንሺፕ ቢትዊን ዘ ክርስቲያን ኪንግደም ኤንድ ሱልጣኔት ኦፍ አዳል ኢን 5020s አፕ ቱ 5059 የሚለውን ቶፒክ እጅግ በጣም ባጠረ ግልጽ በሆነ እናንተ አንደርስታንድ ልታደርጉት በሚችሉት መንገድ ይህ ቪዲዮ ተዘጋጅቷላችኋል። የዚህን ቶፒክ ሾርት ኖት ማግኘት የሚፈልጉ ከሆነ ቴሌግራም ላይ ኢትዮ ኮንሰፕት ሴንተር ብላችሁ ብትገቡ ልታገኙ ትችላላችሁ። አለም የቴሌግራም ቻናላችንን ሊንክ ዲስክሪፕሽን ላይ ወይም የመጀመሪያው የኮሜንት መስጫ ሳጥን ላይ እናስቀምጥላችኋለን። መልካም ጥናት ይሁንላችሁ። 7.3 ሪሌሽንሺፕ ቢትዊን ዘ ክርስቲያን ሃይላንድ ኪንግደም ኤንድ ሱልጣኔት ኦፍ አዳል ኢን 5020s አፕ ቱ 5059 በተለይም ከ1520ዎቹ እስከ 1559 መጨረሻዎቹ ድረስ በክርስቲያን ሃይላንድ ኪንግደም እና በአዳል ሱልጣኔት መካከል ያለው ግንኙነት ምን ይመስል ነበር የሚለው ነገር እንመልከት። The primary source of conflict among people and state in Ethiopia and the Horn of Africa is the control of the trade and the territory of expansion. በተለይም ኢትዮጵያን ጨምሮ በአፍሪካ ቀንድ አካባቢ ያሉ አሊያም የተነሱ በድሮ ጊዜ እጅግ በጣም ብዙ የሆኑ ግጭቶች የተነሱበት ምክንያት አለም ለግጭቱ መፈጠር ምክንያት የሆኑት ነገር ሁለት ናቸው። እነዛ ሁለት ነገር ፕራይመሪ ሶርስ አለም ዋነኛው ችግር ዘ ኮንትሮል ኦፍ ዘ ሎንግ ዲስታንስ ትሬድ ነበር። ማለትም ኢትዮጵያ ውስጥ ጨምሮ ሌሎች የአፍሪካ ቀንድ አካባቢ ላይ የተነሱ ግጭቶች አለም የተነሱ ጦርነቶች ዋነኛ ምክንያታቸው አለም ፕራይመሪ ሪዝናቸው ሎንግ ዲስታንስ ትሬድን ለብቻቸው መቆጣጠር መፈለጋቸው ነበር። አብዛኞቹ ስቴቶችን ወደ ጦርነት ያስገባቸው ነበረው። ሁለተኛው ነገር ደግሞ ዘ ቴሪተሪ ኦፍ ኤክስፓንሽን ነበር። አለም ግዛት ማስፋፋት በጣም ይፈልጉ ነበር። ስለዚህ እነዚህ ሁለት ምክንያቶች በኢትዮጵያ ውስጥና በአፍሪካ ቀንድ አካባቢ የሚገኙ ግዛቶችን አሊያም ኪንግደሞችንና ሱልጣኔቶችን ወደ ተለያዩ ጦርነቶች እንዲገቡ አድርጓቸው ነበር። በተለይም ዋነኛውና ፕራይመሪ ሶርስ ተብሎ የሚጠቀሰው ስፔሻሊ ሎንግ ዲስታንስ ትሬድን ለብቻቸው መቆጣጠር መፈለጋቸው ነበር። ይህን ማድረጋቸው እጅግ በጣም ብዙ የሆነ የግሬት ዌልዝ አሊያም ኢንካም ወይም ሀብት ስለሚያስገኝላቸው ነበር። ሁለተኛው ነገር ደግሞ ግዛታቸውን ማስፋፋት ስለሚፈልጉ ነበር። አብዛኞቹ ስቴቶች በዚህ አካባቢ ላይ ያሉ በኢትዮጵያና በአፍሪካ ቀንድ አካባቢ የሚገኙ የተለያዩ ኪንግደሞችና ስቴቶች ወደ ጦርነት ይገቡ የነበረው ማለት ነው። በዚህም በክርስቲያን ኦፍ ሃይላንድ ኪንግደም እና በአዳል ሱልጣኔት መካከል የተነሱት ግጭቶች ከነዚህ ምክንያቶች አላለፉም ነበር። ዘ ሪቫይቫል ኦፍ ሎንግ ዲስታንስ ትሬድ ኮዝ ኮምፒቲሽን ኤንድ ስትራግል ኮንትሮል ኦፍ ዘ ትሬድ ሮት ቢትዊን ዘ ክርስቲያን ኪንግደም ኤንድ ዘ ሙስሊም ፕሪንሲፓሊቲስ። በተለይም ይሄ ሎንግ ዲስታንስ ትሬዱን መቆጣጠር አለም ለብቻቸው ኮንትሮል ማድረግ መፈለጋቸው በተለይም በክርስቲያን ሃይላንድ ኪንግደም እና በሙስሊም ፕሪንሲፓሊቲስ አሊያም በሙስሊም ሱልጣኔቶች መካከል የተለያዩ ጦርነቶች ኢትዮጵያ ውስጥ እንዲደረጉ አድርገው ነበር አሊያም ምክንያት ሆኖ ነበር። በ1529 እና በ1543 የተካሄዱት ጦርነቶች እጅግ በጣም አሰቃቂ የነበሩ ጦርነቶች ነበሩ። በኢትዮጵያ ውስጥ በክርስቲያን ሃይላንድ ኪንግደም እና በሙስሊም ሱልጣኔቶች መካከል የተደረገው ጦርነት ማለት ነው። ዘ ፈርስት ኢን ዘ ዜላ ትሬድ ሮት ዋዝ አንደር ዘ ኮንትሮል ኦፍ ዘ ሙስሊም ስቴት ሜንሊ ኢፋት ሱልጣኔት። መጀመሪያ ግን ይህን የንግድ መስመር ማለትም የዜላ ትሬድ ሮት ተብሎ የሚጠራውን የንግድ መስመር መጀመሪያ መቆጣጠር የቻለው የሙስሊም ሱልጣኔት የነበረው የኢፋ ሱልጣኔት ነበር። ይህም ቦታ ሙሉ ለሙሉ ኮንትሮል አድርጎ ያስተዳደር የነበረው። ነገር ግን ከጊዜ በኋላ ኢን 3032 ኢፋት ወስ ዲፊትድ ባይ ዘ ክርስቲያን ኪንግደም ኤንድ ሎስ ዲስ ኤሪያ። በተለይም በ1332 የኢፋ ሱልጣኔት በክርስቲያን ኪንግደም ሙሉ ለሙሉ ተሸነፈ። በዚህ ጊዜ ኢፋት የያዘውን ቦታ ትቶ ወደ ኋላ ማፈግፈግ ችሎ ነበር። በዚህም ያን ቦታ የክርስቲያን ሃይላንድ ኪንግደም ሙሉ ለሙሉ ኮንትሮል አድርጎት ነበር። በዚህ ጊዜ የኢፋ ሱልጣኔትን ሲያሸንፉ የክርስቲያን ሃይላንድ ኪንግደም ንጉስ የነበረው አሊያም ኪንግ የነበረው ጠንካራው አምደ ጽዮን ነበር። ከጊዜያት በኋላ ዘሪጌን ዜር ኢንዲፐንደንስ ኤንድ ኮንትሮል ኦፍ ዜላ ትሬድ ሮት ሃቃዲን ዘሰከንድ ኤንድ ሳዳዲን ሪትሬድ ኦፍ ኢን ሃረር ፕሌቶ ኦፍ ሴታፕ ኒው ሙስሊም ሬዚስታንስ። በተለይም ከጊዜ በኋላ ሃቃዲን ዘሰከንድ እና ሳዳዲን የተባሉ ሁለት ግለሰቦች ወደ ሀረር በመሄድ የተለያዩ ሬዚስታንሶች አሊያም የተለያዩ አመጾችን በክርስቲያን ሃይላንድ ኪንግደም ላይ ለማስነሳት ሞክረው ነበር። ነገር ግን ኖት ሰክሰስፉል አሊያም አልተሳካላቸውም ነበር። ይባስ ብሎ ሃቃዲን ዘሰከንድ ሲገደል
ሳዳዲን የተባለው ግለሰብ ደግሞ እንዲታሰር ሆኖ ነበር። ቢኮዝ በዛ ሰዓት የክርስቲያን ሃይላንድ ኪንግደም ንጉስ የነበረው ቅድም እንዳልኳችሁ አምደጽዮን ነበር። አምደጽዮን ደግሞ በክርስቲያን ሃይላንድ ኪንግደም ውስጥ ከታዩ ንጉሶች መካከል እጅግ በጣም ጠንካራውና ኤክስፓንሽን የሚባል ንጉስ ነበር። ስለዚህ እሱን ማሸነፍ ስላልቻሉ እሱ ደግሞ ይህን ሬዚስታንስ አሊያም ይህን አመፅ ወዲያው ክረሽ እንዲሆን አሊያም እንዲቆም አስችሎት ነበር ማለት ነው። በሌላ በኩል ደግሞ ማለትም ኦን ዘ አዘር ሃንድ ዘ አዳል ሱልጣኔት ወዝ ዊኪንግ ቢኮዝ ሶ መኒ ፋክተር። በተለይም የሙስሊም ሱልጣኔት የሆነው የአዳል ሱልጣኔት ጥንካሬውን እያጣ እየተራከመ የመጣበት ጊዜ ነበር። እስፔሻሊ የአዳል ሱልጣኔት አሊያም የአዳል ኪንግደም የተዳከመበት እጅግ በጣም ብዙ ምክንያቶች ቢኖሩም እነዚህ ሶስት ምክንያቶች ግን ይህን ሱልጣኔት እንዲዳከም በደንብ አድርገው አግዘው ነበር። የመጀመሪያውና አንደኛው ነገር ኢንተርናል ስትራይፍ አሊያም የውስጥ ችግር ነበረበት። እስፔሻሊ የአዳል ሱልጣኔት ውስጥ እጅግ በጣም ኢንተርናል ፕሮብሌም አሊያም ኢንተርናል ስትራይፍ ነበረበት። የውስጥ ችግር አንዱ የአዳል ሱልጣኔት እንዲዳከም ያደረገው ምክንያት ነው። ሁለተኛው ነገር ደግሞ ኮራፕሽን አሊያም ሙስና። በተለይም የአዳል ሱልጣኔት ውስጥ ኮራፕሽን ወይም ሙስና የሚባለው ነገር እጅግ በጣም ተስፋፍቶ ነበር። ሶስተኛውና ዋናው ነገር ደግሞ አናርኪ ወይ ኢንተንሲፋይድ ማለትም ስርዓት አልበኝነት። በተለይም በዚህ ሱልጣኔት ውስጥ ማንም እንደፈለገ የሚሆንበት እንደፈለገ የሚፈነጭበት መሪ ያለው ራሱ ሱልጣኔት አይመስልም ነበር። ስለዚህ በዚህ ሱልጣኔት ውስጥ ስርዓት አልበኝነት እጅግ በጣም ተንሰራፍቶ ነበር። በተለይም እነዚህ ሶስት ምክንያቶች የአዳል ሱልጣኔት ዊክ እንዲሆን አሊያም እንዲዳከም አድርገውት ነበር። በዚህ ጊዜ ነበር ዙስ ኒው ሊደርሺፕ ወዝ አርጀንትሪ። በተለይም የአዳል ሱልጣኔት እየተዳከመ በመጣ ጊዜ ነበር አዲስ የሆነ መሪ አሊያም አዲስ የሆነ ሱልጣን ወይም አዲስ የሆነ የአዳል ሱልጣኔትን የሚመራ ሰው እንዲመረጥ የተደረገው። በዚህም የተነሳ ዚስ ሊደሪስ ኢማም አህመድ ኢብን ኢብራሂም አልጋዚ ወይም በሌላ ስሙ ግራኝ አህመድ የምንለው ሰው የአዳል ሱልጣኔትን ለመምራት የተመረጠው ማለት ነው። እሱ የአዳል ሱልጣኔትን ምናልባት ከወደቀበት አለም ከደከመበት ቦታ ጠንካራ ያደርገዋል ተብሎ ስለታሰበ ነበር አዲስ የሆነ መሪ በአዳል ሱልጣኔት ውስጥ የተመረጠው። ይህም መሪ ኢማም አህመድ ኢብን ኢብራሂም አልጋዚ አሊያም በቅጽል ስሙ ወይም በሌላ ስሙ ግራኝ አህመድ እየተባለ ይጠራ ነበር። በመጀመሪያ ግን ሁ ኢዝ ኢማም አህመድ ኢብን ኢብራሂም አልጋዚ ኦር ግራኝ አህመድ የምንለው ሰው ማን የሚለውን ነገር ባጭሩ እንመልከት። ሂ ወዝ ቦርን አት ሁብረት ኢን ቢትዊን ድሬዳዋ ኤንድ ጅጅጋ። በተለይም ኢማም የተወለደው በጅጅጋና ድሬዳዋ መካከል በምትገኝ ሁብረት በምትባል ቦታ ላይ ነበር ኢማም የተወለደው። እናም ያደገው ከዘመዶቹ ጋር ነበረ። ዘ ኒክኔም ኢዝ አህመድ ግራኝ ኦር ዘ ሌፍት ሃንድ። የኢማም አህመድ ኢብን ኢብራሂም አልጋዚ ትክክለኛ ስሙ ሲሆን እስፔሻሊ ደግሞ ቅጽል ስሙ አሊያም በሌላ ስም ደግሞ የሚታወቀው አህመድ ግራኝ አሊያም ዘ ሌፍት ሃንድድ እየተባለ ይጠራ ነበር። በእነዚህ ስሞች ይህ ሰው እጅግ በጣም ታዋቂ ነበር። እነዚህ ስሞችም ለዚህ ሰው እንደ ቅጽል ስም ሆነው ረጅም ጊዜ ያገለግሉ ነበር። ዘ ዋይፍ ኦፍ ዘ ኢማም ባቲ ድሎምብራ። በተለይም የኢማም አህመድ ኢብን ኢብራሂም አልጋዚ ባለቤቱ አሊያም ሚስቱ ባቲ ድሎምብራ ስትባል እጅግ በብዙ ነገር ታግዞ ነበረ። ኢማም ወዝ ዘ ሞስት ሰክሰስፉል ሊደር ኦፍ አዳል ሱልጣኔት ኤንድ ብሪሊየንት ሊደር። በተለይም ኢማም የተባለው ሰው አሊያም አዲሱ የአዳል ሱልጣኔት መሪ እጅግ በጣም ስኬታማ የነበረ የአዳል ሱልጣኔት መሪ ነበር እና ከሚባለው ደግሞ ብሪሊየንት ሊደር አሊያም ምጡቅ የሚባል መሪ ወይም ጎበዝ የሚባል መሪ ነበር ማለት ነው። በአዳል ሱልጣኔት ውስጥ ከታዩ መሪዎች መካከል እሱን የሚስተካከለው ሰው አልተገኘም ነበር። ስለዚህ በአጭሩ ኢማም አህመድ ኢብን ኢብራሂም አልጋዚ አሊያም በሌላ ስሙ ግራኝ አህመድ የምንለው ሰው ይሄ ነበር። ዘ ፈርስት ኢማም አቺቭመንት ኢን ሂዝ ሊደርሺፕ ወዝ ዛት ዘ ሞቢላይዝድ ዘ ፓስቶራል ኮሚኒቲስ አፋር፣ አርጎባ፣ ሶማሊያ፣ ሀረሪ ኤንድ አዘር ፎር ኤ ኮመን ኮዝ። በተለይም የመጀመሪያው ስራው የሆነው አሊያም የኢማም አህመድ ትልቅ አቺቭመንት አሊያም ትልቅ ስኬት ተብሎ የሚጠቀሰው ነገር የአፋርን፣ የአርጎባን፣ የሶማሌንና የሀረርን እንዲሁም የሌሎችን ፓስቶራል ኮሚኒቲዎች አሊያም አርብቶ አደሮች ለአንድ ዓላማ እንዲሰለፉ አሊያም ለአንድ ግብ አብረው እንዲሆኑ እንዲሰበሰቡ ከሱ አጠገብ እንዲቆሙ አድርጓቸው ነበር። ነገር ግን ያ ዓላማ ምን ነበር? እነዚህን ፓስቶራል ሰዎች አንድ ላይ የሰበሰበበት ምክንያት ምን ነበር ብለን በምናይበት ጊዜ ዚስ ኮመን ኮዝ ኢት አታክ ኦፍ ክርስቲያን ሃይላንድ ኪንግደም። በተለይም ኢማም አህመድ እነዚህን ኮሚኒቲዎች አንድ ላይ ያሰለፈበት አሊያም
ከሱ አጠገብ እንዲቆሙ ያደረገበት ዋነኛውና ትልቁ ምክንያት የክርስቲያን ሃይላንድ ኪንግደምን ለማሸነፍ እንዲሁም የተወሰዱበትን ቦታዎች ለማስመለስ ነበር። እነዚህን ኮሚኒቲዎች አንድ ላይ ያሰለፈው ስፔሻሊ አፋር፣ አርጎባ፣ ሶማሊያ በፊት ተበታትነው ነበር። ነገር ግን እሱ ወደ መሪነት ከመጣ በኋላ እዚህ አካባቢ ላይ የሚገኙ ፓስቶራሎችን አንድ ላይ በማሰባሰብ ኃይሉን እያጠናከረ ነበር። ይህ ነገር ለሱ ትልቅ አቺቭመንት አሊያም ትልቅ ስኬት ነበር። ለዚህ ነው ኢማም አህመድ ብሪሊያንት ሊደር ነው ተብሎ የሚጠቀሰው ማለት ነው። በዚህም የተነሳ ኢማም ለጦርነት እየተዘጋጀ ነበር። ሂዝ ሚሊታሪ ኤክስፓንሽን አጌንስት ዘ ክርስቲያን ፎርስ ኦፍ ልብነ ድንግል ስታርትድ ኢን 5027 አፕቱ ኢን 5028። በተለይም በዛ ጊዜ የክርስቲያን ሃይላንድ ኪንግደም ንጉስ የነበረው አለም ኪንግ የነበረው ልብነ ድንግል የሚባል ሰው ነበር። ልብነ ድንግል ይሄን በሰማ አለም ይሄን ባየ ጊዜ ወዲያውኑ ነበር በ1527 እና በ1528 ስፔሻሊ ልብነ ድንግልም የክርስቲያን ሃይላንድ ኪንግደም ንጉስ እጅግ በጣም ብዙ ጦሮችን ኦርጋናይዝ ማድረግ አለም ለጦርነቱ ወታደሮችን ማሰባሰብና ለዚህ ጦርነት መዘጋጀት የጀመረው። ነገር ግን የክርስቲያን ሃይላንድ ኪንግደም እጅግ በጣም ትልቅ የሆነ ፕሮብሌም አሊያም ትልቅ የሆነ ችግር አጋጥሞት ነበር። ይሄም ዲቱ የሎጂስቲክ ኢሹ ዘ ክርስቲያን ኪንግደምስ በተለይም የክርስቲያን ሃይላንድ ኪንግደም ወታደሮች ስፔሻሊ የሎጂስቲክ እጥረት ነበረባቸው። ማለትም በጦርነት ወቅት ጦርነት ሲያደርጉ ለጦርነት ጥቅም የሚውሉ የተለያዩ መሳሪያዎችን የተለያዩ የሎጂስቲክ አቅርቦቶች እጅግ በጣም በክርስቲያን ሃይላንድ ኪንግደም ውስጥ ችግር አሊያም ፕሮብሌም ሆኖ ነበር ማለት ነው። እንዲህ እያለ ማርች 5029 ዘ ሙስሊም ፎርስ ኦፍ ኢማም አህመድ አቺቭ ቪክቶሪ ኦቨር ዘ ክርስቲያን አርሚ አት ዘ ባትል ኦፍ ሽምብራ ቆሬ አት ዚስ ታይም ዘ ፕሬዘንት ዴይ ኦፍ ዘ ታውን ኦፍ ሞጆ። ማርች በ1529 ሽምብራ ቆሬ ላይ በተባለ ቦታ በተደረገው ጦርነት የኢማም አህመድ ፎርስ አሊያም የአዳር ሱልጣኔት ሙሉ ለሙሉ በሚባል ደረጃ የክርስቲያን ሃይላንድ ኪንግደምን አሸነፈ። ያሸነፈበትን ቦታ ዘ ባትል ኦፍ ሽምብራ ቆሬ ተብሎ ይጠቀሳል። ይህን ስም እንዳረሱ በ1529 የአዳር ሱልጣኔት የክርስቲያን ኪንግደምን አሸንፎ ነበር። ያሸነፈበትን ቦታ ሽምብራ ቆሬ ተብሎ ሲጠራ በድሮ ጊዜ አሊያም በዛ ጊዜ ሽምብራ ቆሬ ተብሎ የተጠራው ቦታ አሁን ላይ ሞጆ የምንላት ከተማ ላይ ነበር ይህ ጦርነት የተካሄደው ማለት ነው። በዚህም የኢማም ፎርስ አሊያም የአዳር ሱልጣኔት የክርስቲያን ሃይላንድ ኪንግደምን አሸንፎ ነበር። ማሸነፍ ብቻ ሳይሆን የኢማም አርሚ ፎት ፍሪሊ ኤንድ ኮንትሮል ዘ ቴሪቶሪስ ኦፍ ኢንክሉዲንግ ባሊ፣ ዳውሮ፣ ፋታጋር፣ ሲዳማ፣ ሀዲያ ኤንድ ከምባታን ጨምሮ እጅግ ሌሎች ብዙ ግዛቶችን ከክርስቲያን ሃይላንድ ኪንግደም በመውሰድ የራሱ ግዛት አድርጓቸው ነበር። ከጊዜያት በኋላ በመቀጠርም በ1535 ኢማም አህመድ ኢምፓየር ስትሬች ፍሮም ዜላ ቱ ምጽዋ ኦን ዘ ኮስት። በ1535 የኢማም አህመድ ኢምፓየር አሊያም የአዳል ሱልጣኔት ግዛቱ አሊያም ወሰኑ ከዜላ እስከ ምጽዋ ድረስ አልፎ ነበር። ስለዚህ የክርስቲያን ሃይላንድ ኪንግደምን ካሸነፈ በኋላ የአዳል ሱልጣኔት አሊያም የኢማም ፎርስ እጅግ በጣም ብዙ ቦታዎችን ከክርስቲያን ሃይላንድ ኪንግደም ግዛቶች ወስዶ ነበር ማለት ነው። ይህም የአዳል ሱልጣኔት ግዛት እጅግ በጣም እንዲሰፋ ከክርስቲያን ሃይላንድ ኪንግደም ከያዘው ግዛት ራሱ እንዲበልጥ አስችሎት ነበር። ስፔሻሊ በዚህ ጦርነት ላይ ዋን ኦፍ ዘ ሞስት ሄልፕፉል ፊገር ዲዩሪንግ ዘ ዋር ወዝ ዘ ዋይፍ ኦፍ ዘ ኢማም ባቲ ድል ወንበራ። በተለይም በዚህ ጦርነት የአዳል ሱልጣኔት እንዲያሸንፍ አሊያም የኢማም ሰራዊት እንዲያሸንፍ ካደረጉ ምክንያቶች መካከል አንዷ የኢማም ባለቤት አሊያም ሚስት የነበረችው ባቲ ድል ወንበራ ነበረች። ኢማምን አሊያም ባለቤቷን በደንብ ረድተው ነበር። በዚህም የተነሳ የአዳል ሱልጣኔት የክርስቲያን ሃይላንድ ኪንግደምን እንዲያሸንፍ አድርጋ ነበር አሊያም ትልቅ የሆነ ሚና አሊያም አስተዋጽኦ ተጫውታ ነበር ማለት ነው። እቺ ሴት ማናት ብለን በምናይበት ጊዜ ሺ ዋዝ ዘ ዳውተር ኦፍ ኤ ሙስሊም ሚሊተሪ ኮማንደር ኦፍ አዳል ኖአስ ማፉዝ። በተለይም እቺ ሴት አሊያም የኢማም ሚስት የነበረችው ባቲ ድል ወንበራ ተብላ የምትጠራው የማፉዝ ልጅ ስትሆን ማፉዝ ማለት ስፔሻሊ በአዳል ሱልጣኔት ውስጥ የነበረ ኮማንደር አሊያም የሚሊተሪ አዛዥ ነበር። ስፔሻሊ የዚህን ሰውዬ ልጅ ነበር ኢማም ያገባው ማለት ነው። ቪዲዮ ከዚህ በላይ ከረዘመ ለማጥናት ወይም አንደርስታንድ ለማድረግ ይከብዳቸዋል ብለን ስላሰብን የዚህን ቶፒክ አሊያም የዚህን ቪዲዮ
ኔክስት ፓርት ነገ ማለትም አርብ 10 ሰዓት ላይ በዩቲዩብ ቻናላችን እንለቅላችኋለን። እስከዚያው ድረስ ግን መልካም ትምህርት ይሁንላችሁ።